ቆይኔ የምለው ለምንድነው እንባ ጠባቂ ኮሚሽንና የአይን ባንክ ተናበው የማይሰሩት? የቢያንስ ቃል የገባነውን አይን እንኳን በእንባ ብዛት እንዳይጠፋ ቢተባበሩ ምን አለ? ማማለጣሽ እንባ ጠባቂ ሲባሉ እንዳይደርቅ ነው የሚጠብቁት። መንፈስ ባቅሙ ያለውን አልሰማህም? በሆነ ጥቃት ለተሰዉ ወገኖቻችን ተብሎ 3 ቀን የሐዘን ቀን ታውጆ ባንዲራ ዝቅ ተብሎ ጣቢያው በሙሉ ሙዚቃ የተውና ክላሲካል ማስተላለፍ ጀመረ። መንፈስ ጠጅ ቤት ሰምቶ ነው። እኚህን የማይገኙ ክላሲካሎች ያስኮመኩሙናል አለ። ገዳዮቹም ከፉ ምን አተረፉ? ድንኳኑም ቀረ ድንኳኑም ፈረሰ፣ የሙት ገላ ቀረ እንደበሰበሰ አላዝማሪው አንተ። ቆይኔ የምለው ለምንድነው እንባ ጠባቂ ኮሚሽንና የአይን ባንክ ተናበው የማይሰሩት? የቢያንስ ቃል የገባነውን አይን እንኳን በእንባ ብዛት እንዳይጠፋ ቢተባበሩ ምን አለ? ማማለጣሽ እንባ ጠባቂ ሲባሉ እንዳይደርቅ ነው የሚጠብቁት። ፍለጋ ላይ ነው። የማማለጣሽ ሬዲዮ ነች ጣቢያዋ ጠፍቶባቸው ነው። በአንድ ጊዜ ከፍራሽ ማደስ ወደ ሬዲዮ እድሳት ለውጡ ፈጣን አይደለ? ጣቢያቸው ጠፍቶባቸው ማማለጣሽ እስቲ ፈልጋት አሉ። ይኸው እስካሁን ድረስ አላገኘኋትም። ምን ሆኖ ጠፋ ስላቸው የወሰደው እኔ ማቋል ደግሞ ጣቢያ ማን ይወስዳል ስላቸው ያ ሌባ መንፈስ ልጄ ነው የወሰደው። ማማለጣሽ ምን ነካው? መንፈስ ደግሞ ጣቢያ ምን ሊያረግለት ይወስዳል ስላቸው ቶሎ መጀመሪያ ጤናዬን አዛባው፣ አሁን ጣቢያውን ወሰደ፣ ወደ ተቋምነት ከፍ ሊያረገው ነው። ለነገሩ ይውሰደው። ጣቢያዎቹ በሙሉ እንደ መንታ ልጅ አንድ አይነት ወሬ አይደል የሚያወሩ? ምነካ 70.1 ላይ የሰማውን አበየት ዜና 70.2 ላይ ቃል በቃል ዝርዝር ሪፖርት ተብሎ ይቀርብልሃል። አንድ አይነት ከመሆናቸው የተነሳ የኳስ ውጤት ሁሉ አጣርተ ነው መጨፈር ያለብን። ፉክክራቸውስ ብትል ልክ እንደ ጓደኛሞች እኮ ነው። ሁለት ጓደኛሞች አጉል ፉክክር ይገጥሙና መጠባበቅ ይጀምራሉ። አንደኛው ጓደኛው ዘፋኝ ነው። ሄደለታ የሚሰራበት ቦታ ቁጭ ብሎ መድረክ ላይ ጠበቅ። ዘፋኝ ሆዬ ወጣና መስፈን ጀመረ። ያኛው ተመልካች መሃል ቁጭ ብሏል። ዘፋኝ ማይኩን አንስቶ ምንድነው ሳሳ ልቤ ሲል ጓደኛው ከተመልካች ብድግ ብሎ ሺሻው ነው። የዘንድሮ ልጅ መንፈስሻ የዘመኑ ስሌት ጨዋታ እኮ ነው። የወደፈታች 01 የዘመኑ ስሌት እንዴት መሰለ? በእርግዝና ወቅት የሚደረግ ጥንቃቄ 5 አንኳር ጉዳዮች ብላ እሜት በቅሎ ለተኮላሸ በሬ ስልጠና ትሰጣለች። በዚህ በኩል ደግሞ ድመት ጨቅላ ልጅን እንዴት ጡት ማጥባት እንዳለብን የሚል የምክር አገልግሎት ለአውራ ዶሮ ትሰጣለች። እንደዚህ እኮ ተገለባብጦብን ነው የተማረው ካልተማረው በስልጣኔው ኋላ ቀርነቱ የተደበላለቀብን። በዜሮና በአንድ መካከል ነው አለ። ትምህርት ቤት 1 እና 1 ሲደመር 2 ነው የሚለውን ይዘህ ረጅም ራይት አግኝተህ ትወጣና ህይወት መኖር ስትጀምር 1 እና 1 እኩል ሆነው ቆመው ውጤት ለማምጣት የሚያዩትን ስቃይና ፍዳ ስታይ
ራይት ያደረገው መምህር መርገም ትጀምራል። ፍርድ ቤት ችሎት ላይ ቆመ። እኩል ናቸው የተባሉ ሁለት አንዶች አንደኛው በአንደኛው ላይ ሲገዝፍ ስታየው ቀበሌ በለው መስሪያ ቤት በለው የትኛውም ተቋም ትንሹን አንድ ትልቁ ሲደፈጥጠው ስታይ በየገበያው ላይ ሄደ ጉልበታሙ አንድ አቅመ ደካማውን አንድ ሲሸምተውና ሲሸቅጠው ስታይ ምን ነው ያንን ጥያቄ ባልመለስኩት ያስብላል። ተመልከት፣ አንድነትን ለመሸርሸር የሚጠቀሙት መንገድ ተመሳሳይና አንድ አይነት ነው። በጎረቤት እንዴት ታተርፋለህ? በጎረቤት ምክንያት እንዴት የማንንም ከረጢትና አዳ መሰረጃ ታደርገዋለህ? አንድ እናርግህ ሲሉ መጀመሪያውኑ አልተለያየንም ብለህ መልስላቸው። እዚህ ሰፈር ትልቅ የማጋነን ችግር አለ። ትንንሽ ነገሮች ያለ ልክ እየተዘመረላቸው እየተዘፈነላቸውና እየተጮኸላቸው የማይገባቸውን ቦታ ይዘዋል። በተቃራኒው ትልልቆቹ ኮስተው እንዲቀመጡ ተደርገዋል። እገሌ የተባሉ ሰውዬ እገሌ ከተባሉት ሰው ጋር ከተቃራኒ ቤተ እምነት ወጥተው ተጨባበጡ ብሎ ሰበር ዜና ይሰራል። በዚህ እንዴት ትገረማለህ? አንተ የምታውቀው በሬዲዮና በቴሌቪዥን ሳይሆን ይሄን አብሮነትን ቆንጥጠውና ገጽጸው መክረውና አሳድገው ለወግ ማድረግ ሲያበቁ ነው። በጉዳዩ ከተገረምክ ግን መጠየቅ ያለብህ ራስህን እንዴት እነዚህ አብሮነቶች ከልቤ ራቁ ብለህ ነው መገመት ያለብህ። በትንሹ ነገር እያስደነቁ እኮ ነው ወደ አልሆነ መንገድ የሚሄዱት። አብሮነታችን ምን ያህል እንደራቀ የምታውቀው የእነዚህ ዜና ተከታዮች ብዙ መሆኑ ነግሬሃለሁ። አንድነትና አንድ አይነትነት ይለያያል። ምን ሆነባችሁ ነው? መጋኛ ለጥፎት መጋኛ? አዎ ለጥፎት። ቀላለው ችግር ምን ማየት ነው? ኪድ ማየት ይወዳል። ባርከዝ እናመሰግናለን ጋሽ፣ እናመሰግናለን። ሂሳብ አምጣ። ስንት? 5 ብር ይበቃል? 1000 ብር አምጣ። አላሁ አክበር። ሸምሱ ወይ ታምራለች። አንተ አላሁ አክበር። አንተ እኔ የምቀበለው እሙ ሚጣዬ እሙ አላሁ አክበር። አውዙ ቢላሂ ሚነ ሸይጣን በጥፊ ኢና ሊላሂ። ሰውዬ የምትለውን ሰምተን እንመለስና ከዛ ኮመንቷን እናነብላታለን። እያየሽ ነው ከብዛት ጥቁረት የአርበኛ ጸጉር ማለት እኮ ይሄ እኮ ነው። በቃ ስም የለውም እንጂ የአርበኛ ጸጉር ማለት የኔ ጸጉር ማለት እኮ ነው። ፈጣሪ የሆነ ነገር ሲነሳ የሆነ ነገር ይሰጣል የሚባለው እውነት ነው። ግንባር ነው እንጂ የነሳኝ ጸጉርማ አለኝ። በኮንፊደንስ መናገር እችላለሁ። ማንሽም ምን ምትያቺ ያንተን የምታክል ጸጉር ቂጤ ላይ አለ። ቀልዱን ትተህ ለምን ፊትህን አታሳይን? ለመጀመሪያ ጊዜ ግንባሩ ላይ ቁርጭምጭሚት ቂጤም ቂጥ ነው፣ ፊቴም ቂጥ ነው። ፊት ብለህ ስልክህን ዘቅዝቀህ ጺምህን ማበጠር ጀመርክ። ኧረ ተው እንጂ ፊትህን በጀላቲ ዕቃ ነው እንደሰሩት። ጫማህን ልታስር ዝቅ ካልክ በዛው ትከረበታለህ።
ጨምር ውሃ ሌላ ባክ ዋን ሙሉ ጠጣ ዳቦ ውሃ 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 ጠጣ Never give up, you win. It's not ever.